አብርሃም ተንበርክኮ አልቅሶ ሩታን ይቅርታ እስካልጠየቀ ድረስ ይሄ ነገር አብርሃም ህይወት ላይ ይቀጥላል። አብርሃም የተቅበዘበስ እንዲህ እንደባከንከው ትቀራለህ እንጂ ሩታን ተንበርክከ መተህ አልቅሰህ አንቺን በድዬሻለሁ ብለህ ካልጠየካት እግሯ ስር ወርቀ እግሯ ስር ተንበርክከ ይቅርታ ካልጠየካት በስተቀር የአንተ ህይወት መመሰቃቀሉ የማይቀር ነው። ከዚህ በኋላም ይቀጥላል። አብርሃም ይሄን ልንገርህ። ይሄን ነገር ማስተካከል ከፈለግ ግን ሩታን እግሯ ስር ወድቀ ይቅርታ መጠየቅ አለብህ። አልቅሰህ አጥፍቻለሁ፣ በድያለሁ፣ ህይወትሽ ላይ በጣም ብዙ ነገሮችን አድርሼብሻለሁ፣ ለዛም ሩታዬ ይቅርታ አድርጊልኝ፣ ይቅር በይኝ ብለህ እግሯ ስር ወድቀህ አልቅሰህ ይቅርታ ካልጠየቅ በስተቀር አንተ ህይወት እየተበላሸ ይሄዳል ብዬ ማምነው። ሰላም፣ እንዴት ናችሁ? ውድ ቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሼ ከቲዲ ጋር መጥቼላችኋለሁ። በቲዲ ቤት እንዴት ናችሁልኝ? ይህን ቻናል ግን ሰብስክራይብ ያደረጋችሁት አይደለም? እስቲ በዚህ ቪዲዮ አሁን 2700 ሰብስክራይብ ነው ያለው። እስቲ 3000 እናስገባው። ፈጠን ብላችሁ የኔ ቤተሰቦች አሁኑኑ ሰብስክራይብ አድርጉትና 3000 የምንገባ ይሆናል ማለት ነው። ዛሬ ደስ የሚልና አዲስ ዜና ለእናንተ ይዘንላችሁ መጥተናል። ያ ነገር ያው ቅድሚያም ተናግረነዋል። አሁን ደግሞ እያረጋግጥን ነው። ነገሮችን ደግሞ በደንብ ይበልጥ እያረጋግጥን ስለሆነ ዛሬ ወደ እናንተ ፊት መጥተናልና ያም ዜና ምን እንደሆነ አሁን ነግራችኋለሁ። ከዚህ በፊት ያው ሩታ አዲስ ፍቅረኛ ልትይዝ እንደሆነ፣ አዲስ ህይወት ልትጀምር እንደሆነ፣ ከአዲስ ሰው ጋር ልትጀምር እንደሆነ አንዳንድ መረጃዎችን ለእናንተ ሰጥተናቸዋል እና በዛ ነገር ላይ ደግሞ ዛሬ ትንሽ አሪፍ የሆነ ነገር ልነግራችሁ ነው ያለው። ያ ነገር እርግጥ እየሆነ ነው ያለው። ሩታም ደግሞ በዛ ሀሳቧ ጸንታ አብርሃምን ከናካቴው ረስታ ከናካቴው ከህይወቷ አስወጥታ ጥርግ አድርጋ አስወጥታ፣ ምክንያቱም ለሷ ህይወት የሚጠቅም ሰው ስላልሆነ ሆኖም ደግሞ ስላላየ ነው። ምክንያቱም ብዙ ጊዜ ያው አብርሃም ሩታን ሲያቃጥላት ሲያንገበግባት ነው የምናውቀው እንጂ ያው ፍቅር አልሰጣትም አንልም። ሰጥቷታል የተወሰነ ጊዜም ቢሆን፣ ግን ያው ብዙ ጊዜውን ደግሞ በጭቅጭቅ በክርክርና ደስ በማይል ሁኔታ ነው ጊዜያቸውን ያሳለፉ የነበሩትና ዛሬ ያ ነገር አብቅቶ ደግሞ ሩታ ከአዲሱ ሰው ጋር እየተቀራረበች በደንብ አሁን ላይ አሪፍ ሁኔታ ላይ ያሉትና ያ መረጃ ያው ከቅርብ ሰው ደግሞ እዛ ሰምተናል። እዛም ያለው ነገር በጣም አስደሳች ሁኔታ ላይ ሆኗልና ያ ነገር እጅግ አስደስቶኛል ቲዲዬ። በዚህ መቀጠል ደግሞ አንድ ለአብርሃም ማስተላለፈው መልእክት አለ። ያም ነገር ምንድነው ካላችሁኝ፣ አብርሃም እስካሁን ድረስ ይሄ ህይወቱ ላይ ምንም የተረጋጋ ሊሆን ያልቻለበት አንድ ምክንያት አለ ብዬ ነው የማስበው። ምክንያቱም ሩታ በሱ ምክንያት በጣም ብዙ ጊዜ አልቅሳለች። ባላጠፈችው ተሰድባለች፣ ተተችታለች፣ በጣም ብዙ ነገር ደርሶባታል እና ያ ሁሉ የደረሰባት በማን ነው? በአብርሃም ምክንያት ነው። አብርሃም ለዛ ሁሉ ነገር ዋጋ እየከፈለ ነው ብዬ ነው እኔ ማምነው። ቲዲ ዋጋ እየከፈለ ነው ያለው አብርሃም አሁን ላይ በዚህ ጉዳይ ላይ በጣም ዋጋ የከፈለ እንደሆነ፣ እሷን ስላስለቀሳት፣ እሷን ዋጋ ስላስከፈላት፣ በእሷ ህይወት ላይ ብዙ የማይሆኑ ነገሮችን አድርጎ ኢቭን ባላጠፈችው ነገር ብዙ ተብላለች እና በዛ ነገር ላይ ዋጋ አስከፈለው ነው ያለው። አሁን የወጣው ፋይል ገና ትንሽ ነው። አብርሃም ተንበርክኮ አልቅሶ ሩታን ይቅርታ እስካልጠየቀ ድረስ ይሄ ነገር አብርሃም ህይወት ላይ ይቀጥላል። መቀጠሉ አይቀርም። ባይዜ አብርሃም የተቅበዘበስ እንዲህ እንደባከንከው ትቀራለህ እንጂ ሩታን ተንበርክከ መተህ አልቅሰህ ተንበርክከ መተህ ይቅርታ ካልጠየካት ይቅር በይኝ ሩታ አንቺን በድዬሻለሁ፣ በሰው ሁሉ ፊት በድዬሻለሁ ብለህ ካልጠየካት እግሯ ስር ወርቀ እግሯ ስር ተንበርክከ ይቅርታ ካልጠየካ በስተቀር የአንተ ህይወት መመሰቃቀሉ የማይቀር ነው። ከዚህ በኋላም ይቀጥላል። አብርሃም ይሄን ልንገርህ፣ እየቀጠለ ነው የሚሄደው። ባይዚ አትረካም፣ በአንድ ሴት አትረካም፣ ትቀጥላለህ። ህይወትህ እንደዚህ ውዝግብግብ ብሎ ለኛም ግራ ሆኖ ለኛም እንቆቅልሽ እንደሆነ ለአንተም እንቆቅልሽ ሆኖ ይቀጥላል እንጂ የሚስተካከል ነገር የለም። ይሄን ነገር ማስተካከል ከፈለግ ግን ሩታን እግሯ ስር ወድቀ ይቅርታ መጠየቅ አለብህ። አልቅሰህ አጥፍቻለሁ፣ በድያለሁ፣ ህይወትሽ ላይ በጣም ብዙ ነገሮችን አድርሼብሻለሁ፣ ለዛም ሩታዬ ይቅርታ አድርጊልኝ፣ ይቅር በይኝ ብለህ እግሯ ስር ወድቀህ አልቅሰህ ይቅርታ ካልጠየቅ በስተቀር የአንተ ህይወት እየተበላሸ ይሄዳል ብዬ ነው የማምነው። እኔም እንደዛ ነው የማስበው። ምክንያቱም በንጹህ ልብ በመልካምነት ሩታ ለአብርሃም ዋጋ ከፍላለች። በጣም የተለያዩ ሳክሪፊኬሽን ለሷ አድርጋለች። ነገር ግን በምላሹ ለሷ የተሰጣት ማይመጥናት ነገር ነው እየሆነ ያለው። ለሷ ማይመጥናት፣ ለክብሯ ማይመጥናት ስራ ነው እየተሰራ ያለውና አሁን ላይ ያው አብርሃም የገባበት ጫና አለ፣ በጣም ከፍተኛ ጫና አለ። አብርሃም የገባበት በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለው።
ይሄን ነገር እኔ ስመለከት እንደ ወንድ ልጅ አዝኛለሁ። ማለት አንድ ወንድ ልጅ ያሳዝናል። ሲሰቃይ ምናምን ስታይ ታዝናለህ። በቃ ዞሮ ዞሮ ክፋት የለብንም። እኛ አሁን ዞሮ እኛ ሁሌም ማለት ነው ቤተሰቦች ልትረዱን የሚገባው ነገር አብርሃም ላይ ክፋት ያለን ሰዎች፣ አብርሃምን የምንጠላው ሰዎች ሆነን አይደለም። ግን እኛ የአብርሃም መንገድ ትክክል ነው ብለን የምናምን ደግሞ ሰዎች አይደለም። እኛ ከእውነት ጋር ነው እንጂ ቆምነው ከግለሰብ ጋር አይደለም የሚቆምነው። እኛ ሩታንም የወደድናት እውነት ስለያዘች ከእውነት ጎን ስለቆመች እንጂ ሩታ ስለሆነች አይደለም። ገብቷችኋል አይደለም? ሄርሜላ ስለሆነች ምንጠላት፣ ሩታ ስለሆነች ምንወዳት አይደለም። ነገር ግን ሩታ እስካሁን ያሳየችን የህይወት ጉዟ፣ የህይወት መንገዷ በጣም መልካም ስራ የሰራች በጣም የለፋች ለዚህ ትዳር ያረገች ልጅ ናት። ለዚህም ደግሞ የተሰጣት ክፍያ ልክ ስላልሆነ አልቅሳበታለች። በጣም ልጇን ይዛ ይቅርታ ጠይቃለች። እግሩ ላይ ወርቃለች። ሳታጠፋ ይቅርታ ብዙ ጊዜ ጠይቀዋለች። የተለያየ ነገር አድርገው፣ ነገር ግን እሱ በምላሹ እምቢታ መርጧል። ፈጣሪ ደግሞ የልባኗ አይቶ በጣም ከነ ማንነቷ ከነ ልጇ የሚቀበላት አዲስ ፍቅረኛ በሩታ ህይወት መጥቷል ማለት ነው። ሊመጣ ነው። ሰሙታላችሁ። እያንዳንዱ ነገር እኛ አሁን ከነሱ አንደበት መሰሙ ይሻላል። ቀድማችሁ ማንነቷን አክብሮ የሚኖር በጣም የተረጋጋ በጣም የሰራ ሰው፣ ድራማ ውስጥ መግባት የማይፈልግ ገብቷል አይደል? የተለያዩ ድራማ ውስጥ መግባት የማይፈልግ ሰው እየመጣ ነው። ይህ ደግሞ ለሷ ይገባታል ብዬ አስባለሁ። ይገባታል ለሰራችው መልካም ስራ፣ ላሳለፈችው ቻሌንጅ፣ ላሳለፈችው ህይወት ይመጥናታል ብዬ አስባለሁና አብርሃም ይቅርታ መጠየቅ አለበት ሩታን። ይቅርታ ማለት ደግሞ በጣም የወረደ ሰው ማንነት አይደለም። ይቅርታ ማለት ትልቅነት ነው። ይቅርታ መቀበልም ትልቅነት ነው። ስለዚህ ይቅርታ ማለት አለበት። ይቅርታ በል። አንደኛ ሩታን ይቅርታ ጠይቃለህ፣ ሁለተኛ ደግሞ ሄርሜላን ይቅርታ ትጠይቃለህ። ሄርሜላን ይቅርታ መጠየቅ አለበት። ሄርሜላም አሁን ያለችበት ሙርት በጣም ጥሩ አይደለም። የተለያዩ ነገሮች ስለሷም እየሰማን ነው። ያልተገቡ ውሳኔዎችን ልትወስን ነው። ይሄም ነገር በጣም አስፈላጊ አይደለም። ስለዚህ አንተ ድጋሚ ሄርሜላንም ይቅርታ መጠየቅ አለብህ። ፍቅርንም ይቅርታ መጠየቅ አለብህ። ፍቅርንም ይቅርታ መጠየቅ አለብህ። አታስመስል። ብዙ ነገሮችን ያበላሸው አንተ ነህ። ብዙ ስራዎችን ሰርተሃል። ልጅነቷ ላይ ተጫውተሃል። የልጅነት ፍቅርህ ናት። ስለዚህ እሷ ላይም ተጫውተሃል። እሷንም ይቅርታ መጠየቅ አለብህ። አሁን አንተ እንደፈለግ ከሆነ ግለሰብ ጋር ተገናኝተህ ከዛ ሰው ጋር ጊዜ አሳልፈህ ጥለህ የምትሄድበት ጊዜ አይደለም። አሁን ላይ አይደለም፣ እንደዛ አይደለም። ጊዜው ተቀይሯል። እያንዳንዱን ግለሰብ ሄደ ይቅርታ መጠየቅ አለብህ። ህይወት ነፃ መሆን አለበት። በቃ ሪፍሬሽ ማድረግ አለብህ። ጸበል መሄድ አለብህ። መረጨት አለ። ህይወትን እንደ አዲስ መጀመር አለብህ። እኔም እንደዛ ጸበል መረጨት አለብህ። ጸሎት ማድረግ አለብህ። ንስሐ መግባት አለብህ። እነዚህ ነገሮች አድርገህ ህይወትን እንደ አዲስ ብትጀምር ይሻላል እንጂ በፍጹም ያስቀየምካቸውን ሰዎች እንደተቀየሙብህ ጥለህ መሄድ በፍጹም የለብህ። ምክንያቱም እነዚህ ሰዎች በልባቸው ቂም ከያዙብህ፣ በልባቸው ካዘኑብህ መንገድህ አይቀናም፣ ጥሩ አይሆንም ለአንተም። በዚህ እንደው ጥሩ አጋጣሚ ነው። አሁን አመቱም ሊያልቅ ነው። ጳጉሜም እየመጣ ነው። ጳጉሜ ደግሞ እንደምታውቀው ንስሐ የምንገባበት፣ ያጠፋነው ጥፋት ካለ ከሰው ጋር ይቅርታ የምንጠያየቅበት በጣም ጥሩ አጋጣሚ ነው ብዬ ነው ማምነው። ለዛም ነው በዚህ ሰዓት አብርሃም ይቅርታ እንዲያደርግ፣ ለሰው ሁሉ ይቅር እንዲል፣ ሰውንም ይቅርታ እንዲጠይቅ ካለበት ነገርም ከሃይማኖቱም አንጻር ስናየው ያደረገ ያለው ነገር በእርግጥ ማንም የሚፈቅደው አይደለም። የትኛውም ሃይማኖት ላይ ክልክል የሆነ ነገር ነው። ከአንድ ሴት ወደ ሌላ ሴት እየሄደ መባለግን የትኛውም ሃይማኖት ጥሪ አይፈቅድምና ስለማይፈቅድ ደግሞ እቺን ቀን ተጠቅመ አመቱም ሊያልቅ ነው። የአመቱ መገባደጃ ላይ ያለ ነው። ወሩም ነሐሴ ሊያልቅ ነው። ጳጉሜ ላይ ሲገባ ዛሬ ነገ ሳትል እንደው እዛ ሳይደርስ እንኳን እነዚህ ነገሮችን ብታደርግ ውስጥ ንጹህ አድርገ ቀጣዩን አመት ደግሞ በንጹህ ልብ ከሁሉም ሰው ጋር ሰላም ሆነ የራስን ህይወት እኮ መምራት ከፈለክ አብርሃም የሚያስገድድ የለም። ንጹህ የሆነ ህይወት፣ የራስን ህይወት የሚወዱ ቤተሰቦች አሉ። እኛም እንወዳለን። ወንድሞች አንጠላህም። ስራዎች ናቸው አንዳንድ ነገሮችን የሚያናዱን እንጂ እኛ አንጠላህም። እኛ ጥላቻ ኖሮን አይደለም አንተ ጋር በፍጹም። እኔ በበኩሌ ነው አልጠላህም። ለእኔ ብዙ ነገር አድርገልኛል አብርሃም፣ ከሚባለው በላይ በጣም ብዙ ነገር አድርገልኛል። ዛሬ ላይ ግን አንተን ወጥቼ ስናገር ከጥላቻ የመነጨ ምናምን አይደለም። ጀስት እንደ ወንድምነት የምመክር ምክር ነው። ኤፍሬም አንተ ላይ የሚያደርጋቸው ነገሮች አሉ። አንተ ህይወት ላይ ገብቶ ብዙ ነገሮችን ሲያደርግ አንተ ላይ ጥላቻ ኖሮት አይደለም። ወንድሙ ስለሆንክ፣ የስጋ ወንድሙ ስለሆንክ እንድትጎዳ መጥፎ ህይወት ላይ እንዳትሆን የተስተካከለ ጤናማ የሆነ ምልልስ እንድትሆን ስለሚፈልግ ብቻ ነው ያን ነገር የሚል። ጀስት እኛም እንደዛው ነው። በቃ የኛም ነገር እንደዛው እንድታይ እፈልጋለሁ። አንተ እንደዛ እንደምታያውቃለሁ። አብርሃም ከኛ ጋር ምንም
የከረረ ጸብም እንደሌለ እናውቃለን። እንደ ወንድም እንደምታየን እናውቃለን። ግን አንዳንድ ሰዎች ደግሞ ይህን ነገር ስለማትረዱት ነው እንደዛ ነገር ምንለውና ይቅር ስንል በንጹህ ልባችን ሙሉ ነገርን አውጥተን ይቅር ብንል አሪፍ ነው ብዬ ይቅርታ ጠያቂው ይቅር ደግሞ የሚያደርግለትም ሰውዬ እንደዛ ነው ብዬ ነው ማምነውና ሄርሜላን ትላንት መተ ያው ነገሮችን ደባብሰ አሁን እኔ ትንሽ ጥያቄ የሆነብኝ ነገር ሄርሜላ ፍቅር ብቻ ትታሰር ነው ሐሳቧ። ፍቅር በቃ ፋይል ስለያዘችብህ እስር ቤት ትውረድ፣ ከዛ በኋላ እናንተ ይቅርታ እንባባላለን። አይታላል እዚህ ጋር ይሄ አስኬድም። ገባችሁ አይደል? አስኬድም ይሄ ምንም ፍቅር ባይዚ ያጠፈችው ጥፋት የለም። ምንም የአብርሃም ማንነት እንዲጋለጥ ነው ያደረገችው። አሁን ላይ ያለበት ሁኔታ ስላላማራት እያደረገው ነገር ያለው ስላላማራት ሁሉም ሴት እንዳይጎዳ የተደረገ ነገር ነው። ምንም ሌላ ነገር የለም። ባይዚ ነው የአብርሃም መኪናው ሲሳሳም የወጣው ፋይል፣ ከዛ ውጪ ምንም የሚያስተምረን ነገር የለም። ፍቅር ሩታ ጋም አለው ብሎ ሄርሜላ ጋም አለው ብሎ ፍቅር ጋም አለው እንዳይል ነው የምትፈልገው። ያን ነገር ስለሆነ ነው ልታስተካክል የፈለገችው እንጂ እሷም በጥላቻ ፈልጋው ነው ብዬ አላምንም። ፋይሉንም ደግሞ አታውጣው። በዚህ ልክ አብርሃም እንዲዋረድ በሰው ዘንድ ደግሞ እንዲጠላ የምትፈልጋለች ብዬ አላምንም እኔ በኩሌ። እና አብርሃም ይሄ የመጨረሻ ቻንስ ነው። አንተ ሰውን ሁሉ የምትጠይቅበት የመጨረሻ ጊዜ ነው። ይሄን እድልን ተጠቅመ ሰውን ሁሉ ይቅርታ እንድትል በዚህ አጋጣሚ ማስተላለፍ ፈልጋለሁ። ዳኒን ደግሞ እንደ ወንድም አይተህ እንደ ቅርብ ጓደኛ አይተህ የልብ ጓደኛ አይተህ የምቀጥለው ነገር ያው ዳኒ ነገ ከነገ ወዲያ ከአንተ ጋር ዞሮ ደግሞ አንተን የሚወጋ አይነት ሰው ስለሆነ በምኑ ልብ እንዳታምነው ለማለት ያህል ነው። ያው እሱ ለቪው ፈልጎ ቪው ሲጠርበት ነው እናንተ ጋር መጥቶ ይህ ሁሉ ነገር የሚያደርገውና የወንድምነት ትርጉም የጓደኝነት ትርጉም ገብቶታል ብዬ አላምንም። ዳኒ በጣም ሲበዛ አስመሳይ ሰው ነው። ምንም ጥቅም አለው ብዬ አላምንም። በነሩታም በናብርሽም በሁሉም ሰው ዘንድ እዛ አካባቢ በተለይ ባሉት ሰዎች ምንም ጥቅም አለው ብዬ አላምንም። ዳኒም ከዚህ ተግባር ተቆጥበ ጥሩ ሰው ለመሆን ሞክር ለማለት ያህል ነው። የዛሬ ቪዲዮ ያው ሰው ሁሉ ይቅርታ እንዲጠያየቅ ፖዚቲቭ የሆነ ነገር ነው ይዘን የመጣ ነውና በተቻላችሁ አቅም ደግሞ ይህን ቪዲዮ በጣም ፑሽ አድርጉትና ብዙ ሰው እንዲያደርጉ፣ ምክንያቱም አሪፍ የሆነ መልእክት ይዘን ስለመጣን ብዙ ሰው ጋር እንዲደርስ እንፈልጋለን። ይህን ቻናል ሰብስክራይብ ያላደረጋችሁ አሁኑኑ በእኔ ስም ገብታችሁ ሁላችሁም ሰብስክራይብ አድርጉት። 3000 ነው 3000 ብቻ እንድታስገቡት ነው አሁን የምፈልገው። 3000 ደግሞ ለእናንተ በጣም ቀላል ነው። 300 ሰብስክራይበር መጨመር ብቻ ነው እና በዚህ አሁን ባለው ሰብስክራይበር ላይ እንደምታደርጉት ደግሞ በእኔ ስም አልጠራጠርም። ቤተሰቦቼ ሰብና አመሰግናችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ። በቀጣይ ምን ይፈጠር የሚል አብረን የምንሰማ የኛን ምክር አይተው የኛን አስተያየት አይተው ያስተካክላሉ የሚለውንም አብረን የምናየውናል። መልካም የሥራ ዘመን መልካም የሥራ ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ይብዛ። ቴንክ ዩ። እንወዳችኋለን።